በቃ ሰው ስለሆንኩ ተሳስቼ ነው። አርመኝ፣ አንዴ አርመኝ። እንድታርመኝ ስለፈለኩ ሲተታችሁ ብታምኑት መጀመሪያ መልካም ነው ብዬ። እሺ አርመኝ አንዴ። አሁን ላውራ ስንት ደቂቃ ስጠኛላችሁ? መጀመሪያ አርመኝ። እኛ መጀመሪያ መጀመሪያ ቋንቋውን ንገረኝ። በምንኛ ነው መሲ? በምንኛ ነው ጊዜ? አሁን ላውራ። እሺ በምንኛ ነው? እቺን መልስና ወላሂ እሰጣለሁ። በምንኛ ነው መሲ የሚለው ቃል? እኔ ከአንድ ከ20 በላይ እሰጣለሁ ነው። ወላሂ ችግር የለብንም። መሲ የሚለው ብቻ በምንኛ ነው? እባክህ መሲ የሚለው ብቻ በምንኛ? እቺን ብቻ መልስልኝ። ከዛ ቀጥል። አሁን ትቀጥላለህ። ምንም አላቋርጠም። በምንኛ ነው መሲ የሚለው? በአረበኛ ብለሃል አይደል? አዎ ብያለሁ። አንተ በምንኛ ነው? እሺ አሁን መሲ የምለው ረቡኒ እኔ መሲ ነው የጠየኩ። መሲ ኦይ አዳምጠኝ። እሺ አዳምጠኝ ወንድማችን። አሁን በነገራችን ከላይም ከታች ያላችሁ በትንሽ 400 ሰው እያዳመጠን ያለው ጊዜ ስጡኝ። በትክክል እሰጣለሁ እኮ አልኩ። እሰጣለሁ። እኔ መሲ የምለውን ከራሴ ከዚህ ከባይብል ከዚህኛው እሰጣለሁ። ትሰጠኛለህ። መሲው ግን አንተም ደግሞ አረቡ ላይ ቆይ አዳምጠኝ። አንዴ ቆይ በቃ እኔ ተሳስቻለሁ። በቃ ቶ ግን መሲው ግን በግሪክ ነው አይደለ? ኢቫንጀሊስት በቃ እንስማማና እንሂድ። በግሪክ ነው መሲው በግሪክ ነው። እንደ በግዴታ ነው የምታሳምነኝ? ማን ነው ግሪክ ያለው? አይደለም። እሺ በምንኛ ነው? በምንኛ ነው እኮ ታዲያ ማወቅ ነው ያለብህ። ጠይቀኝ ማለት አሳውቀን። ያው ሰጠው ጊዜ መሲህ ማለት በምንኛ ነው ከሚለው ጀምርና አሳውቀን። ያው ሰጠው። እብራሂም በነገራችን በጣም ስለማከብር ወንድማችን አንደኛ እንዳያወርደኝ፣ እውነቴን ነው የምላችሁ። አላወርድህም። አንደኛ ሰው ተናግሮ እስኪጨርስ ከ56 ነው። ያው ከ56 ነው። አሁን 7 ሰዓት ከዛ ትቀጥላለህ እስከ ተወሰነ ደቂቃ። ምንም ማንም ያቋርጥ የለም እኔ ካልገባው። ስለዚህ አሁን መሲህ የሚለው በምንኛ መሆኑን ታሳይናለህ። አንዴ ቅድም የጠየቀው ጥያቄ አይደለም። መሲህ የምለው ረቡን የምለው ጆቫ ያህዌ ይሄ እዚህ ጋር መጣ። እስከዛ ግን መጀመሪያ የጠየቀው ጥያቄ መልስ ኢሳያስ የምስጡ ነው እንጂ እሱን መልስልሃለሁ። መሲህ የሚለውን እኮ አሁን መሀል ላይ ተናገርክ እኮ። አልመለስኩልም። መሲህ የሚለው በምንኛ ነው ጠየቀኝ ወንድማችን። አታውቀውም? መሲህ ማነው? አላውቀውም በለኝና በቃ በዕብራይስጥ ነው። አንተ በአረብ ብለሃል። አረብ አይደለም። በአረበኛ እሱን ያሳያለሁ። ችግር የለም እኮ አረበኛ አሳይ። ቆይ መጀመሪያ በአማርኛ ትርጓሜ እሺ እኔ ብያለሁ። አንተ ደግሞ መረጃ ትሰጠኛለህ። በምንኛ ነው መሲህ የሚለው ቃል? እኔ እሰጣለሁ። እሺ በምንኛ ነው? አሳያለሁ። በቃ እሺ አሳየን። አንዴ አሳየን። ያንተ የቀደምከኝ አንተ እኮ አሁን አሳየን እኮ ነው የምልህ። አሳየን መጀመሪያ። አንተ ነው የተናገርኩት። በአረበኛ ብለኸኛል እኮ። ኖ በአረበኛ ብለኸኛል። እኔ ስለ ራሴ ነው የተናገርኩት። እኔ ስለ ራሴ ነው። አሁን አንተ መለስ። ስለ ራሴ አይደለም። 1400 ሰው ለምንድን ነው የሚታጃጅለው? ይታያል። እኔ አሁን መረጃውን አላሳየም። ላሳየው አይደለም። አየዋ መሲህ የሚለውን እሺ፣ ገና ሰርፕራይዝ ነው ማድረግ። ገና ሰርፕራይዝ አደርጋለሁ። አሁን አንተ መረጃውን ብቻ አምጣ። መሲው ኢብሮ የምናደርግ መሰለህ። ቆይ አንዴ ኢቫንጀሊስት አንዴ ኢቫንጀሊስት ባጭሩ መለስለት። መሲህ የሚለው ቃል ምንኛ? ወንድማችን ንግግራችን ከእብራሂም ጋር ነው። አንዴ ኖ ላስማማ ነው። ለምን ትገባለህ? እያወራን ያለ ነው። ለምን ትገባለህ? ደቂቃ ሰጥተኛል። ኢብራሂም አንዴ ትቀጥላለህ። ኢብራሂም መሲህ በምንኛ ነው ንገረኛ። አንዴ ቶሎ በል። በአረበኛ አይደለ? የእኛ አረበኛ ነው ብለናል። እንግዲህ እንዲያርመን ነው የምንፈልገው። ኢምሮ እኔ እንዲያርመኝ ነው የፈለግኩት። በቃ እሺ፣ አሁን ኢብራሂም መልስ። ኢብራሂም ምንድን ነው በአረበኛ? አንተ እኔ መታረም እፈልጋለሁ። አሁን በምንኛው ንገረው፣ በምንኛው ንገረው። በቃ ኢብራሂም ተሳስቷል፣ ንገረው። አንተ በምንኛ ነው? በምንኛ ነው? ጥያቄውን ብቻ ነው። ሚዩት ላይ ነው። አይመልሰውም መቼም። እስቲ መልሰው። መቼ እንደቆለፋችሁ መቼ ያውቃል? ምን ያውቃል? መቼ እንደምትቆልፉ ግራ እኮ ነው የሚገባኝ። በምንኛ ነው? በአጭሩ መልስልን ሳሚ። ይኸውልህ ማነው? ይቅርታ ኢቫንጀሊስት፣ አጭር ነገር ይኸው። እኔም አንተም በቃ ትልልቅ ሰዎች ነን አይደለ? እንግዲህ 1500 ማሰቡ ማሰልቸት የለብንም። አሁን እኔ ይኸውልህ አሁን ልነግርህ እችላለሁ መሲህ በምንኛ ትክክለኛውን ነገር። ግን አንተ አሁን እያስተማርከን ስለሆነ መሲህ የሚለው ቃል በምንኛ ነው? ቅድም ያልከው ደግሞ አንድ ትልቅ ነገር አለ። መሲህ ማለት መምህር ነው ማለት ብለኸኛል። ስለዚህ አሁን ይህንን በአጭሩ አስረዳም። በቃ እኛ የምንፈልገው ከአንተ መረዳት ብቻ ነው። ጭቅጭቅ አንፈልግም። እሺ ኢቫንጀሊስት
አሁን ደቂቃ ጨረስኩ ሰጠው። ይህንን አስረዳ አስረዳ ጊዜ ብንደማመጥ ቅድም ነበር ምንሰነባበተው። በነገራችን ብንደማመጥ መሲሁ በእናንተ መጽሐፍ ላይ ስለ መሲሁ ሲጀመር የሚናገረው ትንቢተ ኢሳያስ ጀምሮ እስከ ሚልክያስ ከዛ ውጭ አይናገርም። እናንተ በቁርአን ላይ ማለት ነው ስለ ኢሳ የሚናገረው ደቡብ ኦፍ ጀርመያ አፍቶ ማላካይ ነው። ከዚህ ውጭ አይናገርም። አዲሱ ኪዳን ላይ የሚናገረው ቅድም ቦታ አሳይቻችኋል። አንደኛ መጽሐፍ ቅዱስኛ ስትተረጎም ኢምራን በቃ ሰላም ሄድኩኝ። እሺ ቀጥል። በግሪክ በአረማይክ አቤት በግዕዝ በአማርኛ ተተርጉሞ ነው የመጣው። እኛ ባይብል ወሊ ባይብል እንደዚህ አይደለም የታተመው የመጣው። መጀመሪያ ይሄ አይደለም ትርጓሜ፣ ይሄ አይደለም በዚህ አይደለም የተጀመረው መጽሐፍ ቅዱስ ግማሹ። አሁን ክርስቶስ የምለው ክርስቶስ በአማርኛ ነው በእንግሊዝኛ ነው አይደለም። ኢየሱስ የምለው በአማርኛ ነው በእንግሊዝኛ ነው አይደለም። የት ነው የመጣው? የትኛው ትርጉም ነው? አሁን አንተ ክርስቶስ የምለውን አስረዳልኝ ብትለኝ አላስረዳህልም። ለምን? ከየትኛው ተተርጉሞ ነው የመጣው የምለውን ሀሳብ መጀመሪያ መቀበል አለብን። ኢየሱስ ክርስቶስ፣ ሌላውም ስንቀጥል ደግሞ ርቡኒ፣ መሲህ፣ እነዚህ ትርጉሞቹን መጀመሪያ የኛ መጽሐፍ ቅዱስ ባይብል ይሄ ሲታተም መጀመሪያ በግሪክ መካከለኛው ምስራቅ ላይ ሲጠቀሙ የነበሩ አራማይክ ለንግድ ሲጠቀሙ የነበሩ ቋንቋዎች ነበሩ። ኦኬ ይሄ መጽሐፍ ስታተም መጀመሪያ በአራማይክ በግዕዝ ማለት በግሪክ እዛ ወደ እንግሊዝኛው ይመጣና ወደ ግዕዝ መጣ። ከግዕዝ ወደ አማርኛ። ይሄ ሲጀመር የኛ አማርኛ እንትን የለውም፣ ጥንካሬ የለውም። ወርዱን በትክክል አይፈታም። አብዛኛው ጊዜ መጽሐፍ ቅዱሳችን እኛ አብዛኛው የምናነበው ቴዎሎጂካል ቡኮች ላይ በእንግሊዝኛ ነው በግሪክ ነው እኛ የምናነበው። ኦኬ መጀመሪያ የተጻፈበት ወርድ ስለሆነ አሁን አንተ ስለ መሲህ የምለው በአረበኛ ነው ብለኛል። እኔ በአረበኛ አይደለም አሳይን ስትለው ቁርአን ላይ ያለው ታሳኛለህ። ቁርአን ላይ ሲጀመር ስለ መሲህ አይናገርም። ስለዚህ አሁን እኔ መጀመሪያ የምጠይቅ ጥያቄ የመጀመሪያ ጥያቄ ቅድም ልጅቱን ስታናገር የማይችል ሰው እዚህ ታስገቡትና መቀጥቀጥ ነው፣ በዱላ መቀጥቀጥ ነው። ይሄ አግባብ አይደለም። እብራሂም በደንብ እንድታዳምጡ እፈልጋለሁ። መጽሐፍ ቅዱስ ሁሉም ፕሮቴስታንት መጽሐፉን ማንበብ ያነባል ይችላል ማለት አለ። እስላም ሁሉም ቁርአን ይችላል ማለት አለ። ኦኬ የሚችሉት ጋር ገብታችሁ እዚህ ብትወያዩት መልካም ነው። ኦኬ እኔ የትኛው ጥያቄ ጠይቀኝ መልስልሃለሁ። እሺ ሚውት አድርገው። ስለዚህ ሚውት አድርገው ተረኛ ይላውራ ሚውት ደግሞ ሚውት አታደርገኝ። ለምን ሚውት ታደርግልኛለህ? ለምን ታደርግልኛለህ? ያደረገህ የለም ተረኛ ይላውራ። አሁን ደረሰ። አሁን ሚውት አድርገው። እኔ ደግሞ ላውራ ሚውት አድርገው። እኔ መልስ ልስጥ። ሁለት ደቂቃ አለፈ። ሁለት ደቂቃ አሁን ተረኛ ነኝ። ሚውት አድርገው። ሰዓት አለ ወንድማችን። እሺ ሚውት አድርገው ማለት ትችላለህ። አላስገድድህም። በቃ ተባረክሽ። አሁን ሚውት አድርገው ደግሞ አዳምጠኝ። እሺ እናመሰግናለን። አኡዙ ቢላሂ ሚነ ሸይጣን ረጂም ብዬ ጀምረዋለሁ። እንደ ወገናችን ከየት እንዳመጡ ራሱ ወላሂ አላውቅም። ከይቅርታ ጋር በያዘ ለምን የተናገርኩ ከክርስትና ጋር ምንም ያወራው ነገር ምንም አልገባንም። አንደኛ ስለ መጽሐፍ ቅዱስ ገብተህ መጽሐፍ ቅዱስ ትክክለኛ አይደለም አማርኛው አልከን። እኛ ትክክል አይደለም አልጠየቅንም። ጥያቄያችን ምንድን ነው? መሲህ የሚለው ቃል ምንኛ ነው? አሁን ደግሜ እጠይቅሃለሁ። ያወራው ነገር ስላልገባኝ ደግሜ እጠይቅሃለሁ። በአጭር ትመልስልኝ። በዛ ውይይቱ ያልኳል። ደግሜ ስጠይቅህ መሲህ የሚለው ቃል ምንኛ መልስልኝ። መልስ ብቻ ፕሊስ። ወሬ ነው። መሲህ ማለት ንጉስ ማለት ነው። አታግዝ። እሱ ይመልስ መጀመሪያ። ፓስተሩ ይመልስ። መልስ ወገናችን። አይ አንተም ለሁለት ቆይ መልስ። አትስተው ወንድማችን። ይሄ ንጉስ ነው ብለህ ብትለው አይቀበልሁም ነው። እሺ መሲህ የሚለው ስለ መሲህነቱ እኮ ይሄ ትርጉሙ እኔ ጋር አውራ። ፈራያችሁ አይደል? ሊወጣ ፈልጓል። እኔ ጋር አውራ ፕሊዝ ፕሊዝ እባክህን መልስልኝ። ጥያቄ መልስ እንፈልጋለን። ሙስሊሞች መልስ እንፈልጋለን። መልሱልን ፕሊዝ እባክህን። ሚውት አንሳና መልስ ስጠኝ። ጥያቄ ምንድን ነው? መሲህ የሚለው ቃል ምንኛ ነው? እባክህን ጥያቄን ብቻ መልስልኝ። አውርታል። አሁን ደግሞ ጥያቄን ብቻ መልስ እባክህ። ኮሜንት ላይ መልስ ብቻ መልስ ብቻ። ቅድም አውርቷል። አሁን ተነኛ። ሚውት አንሳ። ከስር ያለችው ሚውት ዋንካትና መሲህ የሚለው ቃል ምንኛ ነው? እያወራህ አይሰማም። ሚውት ዋንካትና መልስልኝ ብራዘርዬ ፕሊዝ። በአላህ ትልቅ ሰው አይደለ ፓስተር አይደለ? እባክህን መልስልኝ። መልስ መሲህ የሚለው ቃል ምንኛ ነው? ኢብራሂም ከሌለ ካላወራ በነገራችን አላወራም። ወንድማችን አውርደኝ፣ አዳምጠኝ። ጊዜ ካልሰጠኝ ኖ ወይ ሚውት እያደረግህ ልታዋራኝ አትችልም። ሚውት እያደረግህ ማውራት አትችልም። ወዶቶች ሚውት አደረጉም። ከዚህ ሚውት አደረጉም።
ምን መሰለህ ብራዘርዬ፣ እኔ ሙስሊሙ ወንጌል እንዲሰበከኝ ይፈልጋለሁ፣ መልስ ይፈልጋለሁ። እባክህ መልስኝ። ከዛ ክርስትና ልወቀው እስኪ ፕሊዝ። ጥያቄ ምንድን ነው? መሲህ የሚለው ቃል ምንኛ ነው? መልስኝ በአላህ እባክህ። የአረብ ትርጉም ከየት አመጣ አንተ? ከየት አመጣ ነው? አንተ ሙስሊም አይደለም። አንተ ሙስሊም አይደለም። ከየት አምጥታል? አንተ ሙስሊም አይደለም። አውጣና አሳይ። አንተ ሙስሊም አይደለም ወይ ነው? እሺ በቃ እኔ ማቆሻ እንዴ? እሺ በቃ እኔ ይቅርታ ተሳስቻለሁ እንጂ ተሳስቻለሁ። ይቅርታ። እሺ አሁን አንተ ሳይ ለምን ተሳሳተ? ታዲያ የተሳሳተው ትምህርት ለምን ታስተምራችኋለህ? እዚህ ያለው በቃ አንተ አስተምረኝ። እሺ ይቅርታ። በቃ ተሳስቻለሁ። አንተ አስተምረኝ እኮ። ለምን ታሳስታችኋለህ? ይቅርታ። አይደገመኝም። በቃ አይደገመኝም። እሺ መልስልኝ። አይደገመኝም። መልስልኝ። ይቅርታ ብያለሁ። ይቅርታ ወገኖቻችን፣ ይቅርታ ብያቸዋለሁ። ተሳስቼ ይቅርታ። አሁን መልስልኝ። አንተ መልስልኝ። ዝም አለ። ደንግጣል፣ ወላሂ ደንግጣል። እኔ ስማኝ፣ መጽሐፍ ቅዱስ ያውልህ እንደዚህ ቀጥቅጬ ማስተማር ይችላል። ቀጥቅጬ እኔ ላይ ያለ ሙስሊም ይግባና ከኔ ጋር ይወያይ። እንደዚህ ቀጥቅጬ ማስተማር ይችላል። እኔን ስበኬን በአላህ እኔን አስተምረኝ እባክህን፣ ወገናችን እኔን አስተምረኝ። እሺ እኔን አስተምረኝ። ስድስት ዓመት ሙሉ ይሄን ተምሬያለሁ። ኦኬ 6 ዓመት ሙሉ አስተምረኝ። እንደዛ አስተምረኝ። እሺ እኔ ያለ እውቀት አልገባህም። ኦኬ ማዳመጥ አለብህ መጀመሪያ። እሺ በቃ አረበኛ ከየት አምጥተህ ነው መሲ የምለው የሰጠኸው አንተ? ይህን ካሳየን ችግር የለም። ምን ያስተምራል? ቁርአን ከየት አምጥተዋል? ቁርአን ካሳየን ችግር የለም። አዳምጠኝ። 6 ዓመት መጽሐፍ ቅዱስን ካስተማርክ ፓስተር ከሆንክ እባክህን፣ እኔ ሙስሊሙ እኔ ሚስተር ኢምራን ወንጌል መሰበክ እፈልጋለሁ። ፕሊዝ ክርስትና ላይ ጥያቄ ያለኝ ጥያቄ መልስልኝ። ይቅርታ ይቅርታ። አረበኛ እኮ ተሳስቼ ነው። ይቅርታ በቃ ስህተት ነው። ድጋሚ እንደዛ ብዬ አላስተምርም። የተሳሳተው ለምን ይዛችሁታል? ተሳስቼው ሳላስበው መጥቶብኝ ተሳስቼ ነው። ኢብራሂም ጠይቋል። ሁላችሁም ጠይቁኝ፣ እዚህ ያላችሁ ሙስሊሞች ጠይቁ። እሺ ይቅርታ። አንተ ብቻ ኖ አንተ ብቻ፣ ሁሉም ጠይቁ። ከታች ይቅርታ ብላችሁ ጻፉ። ከታች በኩል ይቅርታ እያላችሁ ጻፉ። ይቅርታ ብላችሁ ጻፉ። እሺ ጻፉ። ሁላችሁ ጻፉ። የተሳሳተ ትምህርት መማር አንፈልግም። ኦኬ እሺ ጻፉ። ኮሜንት ላይ ጻፉ። ያው ሁሉ ቆይ አንዴ ጆን ሚውታ እሺ ሁላችሁ ጻፉ። ችግር ጻፉ። በአላህ እዛ እንዲያመልጥ አይፈልግም። ፕሊስ ብያቸዋል። ተመልክ ጽፈዋል። ሁሉ ያው አያቸው ሶሪ ብለዋል። አሁን መልስልኝ። ይቅርታ ጠይቀናል። አሁን መልስልኝ። በቃ አሁን ይቅርታ ጠይቀናል። አንተ ፓስተር ነህ፣ ሰባኪ ነህ። አሁን መልስልኝ። መሲህ የሚለው ቃል ምንኛ ነው? እኔ በነገራችን አዳምጠኝ። እኔ ፓስተርም አይደለም። አንተ ያልሽኝ አንደኛ ፓስተር አይደለም። እኔ ፓስተር አይደለም፣ ወንጌላዊም አይደለም፣ ነቢይም አይደለም፣ ማንም አይደለም። በቃ ፕሮቴስታንት። ኦኬ እሺ በቃ አሁን መልስልኝ። ፕሮቴስታንት ዲኖሚኔሽን ማመን አንድ ክርስቲያን ፕሮቴስታንት ጴንጤ ነኝ ማለት ነው። ስለዚህ ጴንጤ ደግሞ የሚቃዥ እንትን መልእክት አይዝም። ትርጉሙን በትክክል እያለ ነው። መሲሁ የምለው አዳምጡልኝ። ከታች ያላችሁት መሲሁ የምለው መልስ ወይን ልስጥ ወንድማችን አትቸኩል። ይሄ እዚህ የተማረ ሰዋል ቤቱን ምራ። ኦኬ ሚት አታርግ። እያወራ ያለው ሚት አታርግ። ሚውት አደረገ የለም። መልስልን በአለ ሚውት አደረገ የለም። ከአንድ አራቴ ነው ሚት ያደረግልኝ። ሚት አታርግ። ሚውት አደረጉም። እሺ ይቅርታ። አሁን መልስልን በአለ መልስልን። ሚት አታርግ። አያደረጉም። ያደረገ እኮ የለም። አሁን መልስልን። እያወራሁ ድምጽ ይሰማ። መልስልን። መሲ ማለት ነው። ያ ነው መሲ ማለት ያስገባኝና ጥያቄ መለስክልኝ። ይሄ ነው መሲ ማለት ብለው ስለ ኢሳያስ ነበረ። ስለ ጌታ ኢየሱስ ክርስቶስ አዳምጠኝ። እኔ ማወቅ የምፈልገው ስለ መሲ ነው። መሲ ማለት ማለት ትርጉሙ ነገር ስለ መሲ አይደለም። እኔ የገባሁት ስለ መሲ አይደለም የገባሁት። ስለ መሲ ላስረዳ አይደለም የገባሁት። ቆይ ይቅርታ ጠይቀው እነግራችኋለሁ አልክም እንዴ? ይቅርታ ጠይቀህ መልስልን። ፓስተር መልስ እንፈልጋለን። ሰምታችሁ ይቅርታ ጠይቀናል። አሁን መልስ ስጠን። መሲህ ማለት ምንኛ ቃል መልስ አይመልሰውም። ወረበል ከአባ አይመልስም። ንገራችሁ ከመለሰ ውይይቱ ስለሚያልቅ 3 ቀን ጾማለሁ ከመለሰ። አሁን እባክህን ወገናችን ሚውት አንሳና 6 ዓመት ተምረን መልስልን ፕሊዝ። መልስልን። ካልመለስ ትወርዳለህ። መልስልን። መሲ ማለት ይቅርታ ጠይቀው መልስልን። አሁን መልስ እንፈልጋለን። መሲ ማለት ማለት ሚውት አንሳ። መሲ ማለት ማለት ነው። ሁላችሁ መጣም አሁንም ድጋሚ ሚውት አድርጎ ነው ያለው። እሺ መልስ ማለት መሲ ማለት ማለት ነው ይጠጣል። ወንድሜ እኔ ሰማኝ። እኔ የሚሄድበት ቦታ ጥቼ አይደለም። ኦኬ እዚህ ገብቼ ልናገር የገባሁት እዚህ ያሉት ማንበብ የማይችሉትን ፕሮቴስታንት አስገብታችሁት። ቆይ አዳምጠኝ። አይደለም አንዴ ቆይ አንዴ ብራዜ በአለ አንዴ በምታመልከው አንዴ በምታመልከው እሺ አንዴ እሺ ረጋ በልና
ብራዘር እየመሰለ እኔ ኢምራን ማለት ነው። ወላሂ ማወቅ ፈልጌ ነው። ወረበል ካዕባ በፈጣሪ ልማል ማወቅ ፈልጌ ነው። ማወቅ ስለፈለኩ ንገረኝ። መሲህ ማለት ምንኛ? ስለዚህ ከቁርአን አንሷ፣ ከቁርአን አንሷ። አረቡ ላይ ያለ ጽሁፍ አንሱ። አሁን መልስልኝ። እርግጠኛ ነህ? እርግጠኛ ነህ በዚህ? በቃ አሁን መልስልኝ። እርግጠኛ ነህ? ቆይ በቃ መልስልኝ። ችግር የለም ተሰምቻለሁ። መልስልኝ። መልስልኝ አይደለም አዋልኩ ትምህርትኛ መማር አንችልም አንፈልግም። ወንድማችን ለእኔ መልስልኝ። እሺ መሲሁ እኔ ልንገርህ መሲሁ ረቡኒ ጆቫ ያዌ ይሄንን ትርጉም ከብሉይ እስከ አዲስ ኪዳን ድረስ ያለው በሙሉ ጌታ ኢየሱስ ክርስቶስን መምህር ነቢዩ። ኧረ የመልስ ያለ እባክህን ወንጌልን ስበከኝ እባክህን። መሲህ የሚለውን ቃል ትርጉሙን ንገረኝ እባክህን። ንገረኝ ላሳይ ወንድማችን። አንድ አዳም በእግር እኩል አሳይ። ትርጉሙን የፈለግኩ ጎግል ገባ። ትርጉሙን የኔ ጌታ አንዴ ጠብቀኝ። እኔ ጥያቄ መሲ ነው። ጎግል ገባ። እያቸው አይደለ ጀማ አዝሮ ሞባይሉ አንተ የምን ጎግል ነው? እሺ ዝጋ። እሺ የምን ጎግል ነው? ይሄ ጎግል ነው። አንተን መሰለህ ችግር የለም። ምን መሀል ትላለህ? ያው ተመልከት። እኛ ቁራጭ አናውቅም። ኦኬ ተመልከት። ተመልከት ብያለሁ። እኔ ኩረጃ ስማ የተማርኩበትን አለ። ኦኬ የተማርኩበትን የምን መሀሉ ነው? ብራዘርዬ ምኑ ነው ማሳየ? እኛን እንኳን አንተ ስንት ፓስተር አሸወደ፣ ስንቱ ነብይ አሸወደን። እሱን ተው፣ አሁን ሽጎላውን ተው። ድጋሚ ከፍተው እናውቃለን። ብቃቱ ካለ መሀሉን ንካው። ሚዩት አድርጌሃለሁ። ይዘው የምታወራ አይሰማም። መሀሉን ንካው። አይነካውም። ለምን ከነካ ጎግል እንደሚል ያውቃል። ምኑ ነው ምነካው? ከዚያ አቡጣ አዘጋው። ተመልከቱ። ምኑ ነው የሚዘጋው? ምኑ ልዝጋ? አሳየኝ። አሁን ከፍ ከዚያ አቡጣ አያቸው አይደለ ጀማ አታደርገውም። ኢብራሂም አያደርገውም። ልንገርህ አያደርገውም። በቃ ተመልከቱ። አሸጉደን በቃ አዞርም ና ተመልከት። በቃ አይተዋል ሁሉ አይደለም። እኔ የተማርኩ ስማኝ፣ የትኛው መጽሐፍ አጥቼ ነው? አንዴ አሁን አንዴ ረጋ በልና ወረድ። እንዴ አብዙ ቢላ ወረደ። ኖ ዌይ ለምን ወረደ? እና ተከብረ ቦታ ተቀመጥ። መልሱ ያጀማ ባይዘው ቀልድ ጨዋታ የሚሆን በጣም ብዙ ነገር የተማራቸው ነው። እንግዲህ ሰምታችሁ ከሆነ 6 ዓመት ተምር ያለው ነው ያሉ። ከዛ ምንድን መሲ ትርጉሙ ሲባል በቃ አላወቅም። ኢብራሂም ይቅርታ ጠይቁኝ አለ። ይቅርታ ጠየቅ ነው። ከዛ ኢብራሂም ይቅርታ ጠይቀኛል። ኢብራሂም የለም ተባለ። ኮሜንት ላይ ይቅርታ ይጠይቁኛል። ኢብራሂም ሰማኝ። ኮሜንት ላይ ይቅርታ ጠይቋለ። ወላሂ እያልኩ ወረበል ካዕባ ኢብራሂም የለህም አንተ ጠየቅ። ኮሜንት አስጠየቋል። ይቅርታ ጠይቀን ከዛ በኋላ ቁርአን ላይ ያለው ይጥፋ ብሎ እሺ ብለን ከዛ መልስ ይባል ወጣ። ሪካርድ አዳችሁ ፕሊስ፣ በአላህ ሪካርዱ ልቀቁት። እሺ ሰው ላይ እባክህን ተመለስ፣ ፓስተር ተመለስ። እኔ ምየላችኋለሁ። ወረበል ካዕባ አይመልሰውም። ለምን ከመለሰ ጉድ ይሆናል፣ እንደማያውቅ ይታወቅበታል። እና ፕሊስ ፓስተር ተመለስ በአላህ። ኢብራሂም እኛ ልናሳይ እንችላለን ታውቃለህ። አይምሮ አናሳይም ግን ዝጋው የኛ ማስረጃ ዝጋ። ቆይ እኛ እናቀርባለን ማስረጃ። ተመለስ ወይ ፓስተር። ከዛ ደግሞ አይታችሁ ከሆነ ሞባይሉን ጎግል ገባለ